ታረጉ ነው የመጣችሁት? ለማን ነግራችሁ ነው? ቆይ አሁን ያለው እህቱ ቤት ነው አይደል? እህቱ ቤት ያለው አይደል? ለቀስም በለን አንተ እንዳትነግረኝ ነው። ስሚኝ ይኸውልሽ አሁን እህቱ ቤት ያለው አይደል? ተረጋጋ። ነገራቶች እያበላሸን ምንም እያደረኩኝ አይደለም። ምንም እያደረኩ አይደለም። ተረዳሽ? ቢያንስ ዞር በል። እኔ ካንተ ምንም ማውራት አልፈልግም። ትሰሚኛለሽ? ማን ነግራችሁ ነው? ማውራት አልፈልግም። አንተ ማስሆንኩ ነው። አንተ ይፈቅረኝ ምናምን። ኧረ እባክህ ይኸውልሽ አሁን ያለው ሩታ ተረጋጊ። ቆይ ስሚኝ አዳምጪኝ። እኔና አንቺ እንደዚህ መነጋገር የለብንም። ገባሽ አይደል? ለሶስት ቀን እህቱ ቤት መሆን ይፈልጋል። ስለዚህ ፍቀጅለት እንዴ። ለምን ደሞ አይቻለው? ቤት አለው ልጅ አለው ሚስት አለው ቤት አለው እቤቱ ነው። ስለዚህ ምን ይሁን? ስማኝ አብርሃም ቆይ ተረጋጋ። ልቀቂው። ቆይ ዳኒ ቆይ ተው ተው ለምን ነው ልጁ ግን ምንድነው? ቆይ ተው ሰማኛ አብርሃም ይሄው መጀመሪያ ልዩ አንተ ስንስራ እሱ ነው በግድ ያለው አንተ ስንስራ ምን ዳኒ ምን ተፈጥሮ ነው? ምንድነው ያረከው? ምንድነው ያረከው? ልጁ ምንም አላደረኩትም። ያመጣሁት እህቱ ቤት ነው ያመጣሁት። ምንም ያደረኩት ነገር የለም። ምን አግብቶ እህቱ ቤት ቢመጣ ምንድነው ችግሩ? አንቺ ራስሽ ንገሪኝ። ራሱ ምን ሆነ ነው? አንተ ምን አድርገህ ነው ያመጣኸው ልጁን? ምንም አላደረኩትም። ስታየው ምን ይሆን ይመስልሻል? እስኪ ተመልከችው። ምን ሆኗል? ዳኒ እኔ አልገባኝ። በግድ ነው ያመጣኝ አይደለም አብርሃም። እህት ቤት እንሂድ 100,000 ገብታለች። ስለዚህ እሱና ክብር ላተባብለን ነው አይደል የመጣ ነው። ሌላ ጊዜ መድረስ ይችል ነበር። አንተ እዛች ጋር ሜሮን አለሽ ምናምን ብለህ እኔ መፎገር ነው ባንተ ቤት። ኧረ እባክህ ሌላ የምታደርገው ነገር ጠፍቶብህ ነው። ስሚኝ ለምንድን ነው እንደዚህ ዞር ሲል በጣም እንዲጨነቀሽ? ለምንድን ነው እንደዚህ በጣም ተጨነቀሽ? ምን አቀላሉ ምን ልታደርገው እንዳሰብክ? ምንም ላደርገው አይደለም። አንተ እኮ ለሱ ጥሩ ሰው ምናምን መምሰል አይጠበቅብህም። ምን ነው እንደማይተዋወቅ ሰው ለመሆን ትሞክራለህ? ያለሽ መጥፎ ቦታ ይዞ ነው የመጣሁት። መጥፎ ቦታ ነው ያገኘሽው። እስኪ የት ነው ያገኘሽው? መልሽልኝ። እኔ መጥፎ ሰው ምንም ማድረግ ስለማትችል ነው። ምንም ያላደረከው ምንም ማድረግ ስለማትችል ነው እንጂ ያንተ ፍላጎት ማንም ጠንቅቆ ያውቀዋል። ዳኒ አታስመስል። ምንም ማድረግ ካልተቻለ ለምን 3 ቀን እዚህ እንዲቆይ አፍቅጂለት ነው። ፍቀጂለት፣ ችግር የለውም። ፍቀጂለት። እህቱ ቤት ነው። ሀብሉ ወርዶብኛል። ሀብሉ ወርዶብኛል። መውጣት ስለነበረበት ነው። ለምን መውጣት ስለነበረበት ማን ፈቅዶልኝ? መውጣት ስለነበረበት ማን ያወጣበት? እኔ ለምን መውጣት ስላለበት። እሺ ወጣ። ምን አገኛችሁ? ወጣ ምንም። ይሄ ነው የምፈልገው እንዲወጣ እኮ ወጣ። ምን አገኛችሁ? እንዲወጣ ያሰባችሁት ሀሳብ ብዙ የምታወሩት ወሬ እኔ በጣም ገረመኝ ማለት ነው። የሌላው ምንም ላይ መስለኝ ይችላል። የእናንተ ሀሳብ ግን በጣም ነው የሚገርመው። በዚህ ልክ እንዴት ታስባላችሁ? አንቺ እኮ ነሽ እንደዛ እንዲሆን ያደረግሽው። በዚህ ልክ የማይሆን አስተሳሰብ እንዴት ልታስቡ? አንቺ ይችላል ይፈጠር ያደረግሽው። እኔ አላደረኩኝም። ያውልሽ እናንተ ሌላ በሚያወራው ሰው ሌላ ወሬ በሚፈጠረው ነገር አምናችሁ ተማምናችሁ ከነሱ ጋራ አንድ አይነት ሀሳብ ሊኖራችሁ አይገባም ነበር። ምንም ላደርጉ አልችልም። የልጅ አባት ነው። ገባሽ? ከሆነ ይሄ ነው የተመቸሽ። ምንም እኮ አይደለም። ዝም ብሎ ከዞ ዳንዝዞ መኪና ሳይነዳ ይሄ ተመቸሽ። ወሰዳችሁ ታብሉ ምን ተፈጠረ? ምን አገኛችሁ? ይሄ ነው ምንም ያገኛችሁ። ይሄ ነው እናንተ አንቺ ሀብሉ እንዳይወጣ ሰው ቴንሽን እንዲሆንና ሀብሉ ላይ እንዲያፍ ያደርግሽው አንቺ ነሽ። ለምን ሀብሉ እንዲወጣ አልፈለግሽው? ምክንያትሽ ምንድነው? አንቺ ራስሽ ወጣሽ። ምን አገኘ? በቃ ይሄ ነው ሰላም ነው። ደስ ይላል። ስጦታ እኮ ነው ሲጀመር። 3 ቀን እዚህ ቆይ። በቃ ሀብሉ ወጥቷል አይደል? በቃ ለትንሽ ጊዜ እዚህ ቆይ። ፍቀጂለት። በዚህ ልክ በራስሽ የምትተማመኝ ከሆነ ሩታ 3 ቀን እዚህ ቆይ እንዲቆይ ፍቀጂለት። አንተ ከኔ እጅ አመጣኸው ቆየ። ይሄው ሀብሉን አወጣ። ምን ፈጠረ? አልቆየም። ወዲያውኑ የመጣሽው ወዲያውኑ የመጣሽው ሩታ። እሺ አብራን እንደዚህ ባለ ሲጀመር ከየት አንድ ጊዜ አንተ ጋር ነው አይደል የመጣው? በዚህ ልክ መንገብገቡ ለምን አስፈለገ? ምን አገባሽ አንቺ? በደንብ ነው የሚያገባው። በደንብ ነው የሚመለከትሽ አይደለም? ቆይ ሄርሚ አንድ ጊዜ ሩቲ፣ አሁን ሁላችሁንም እየሰማችሁ ነው። ዳኒ በምን መንገድ እንዳመጣው በመጀመሪያ ደረጃ እኛ አልገባንም። ገብቶሻል አይደል? በመምጣቱ ግን እኛ ደስተኛ ነን። ተረዳሽኝ አይደለም? ግን አንቺ አሁን ሀብሉ እኛ ሀብሉ ቴንሽን ስላደረጋል ወይ ደግሞ የሰው አመለካከት ሀብል ላይ ስለነበረ ሀብሉን እኛ ማውጣታችን አንደኛ ረፍት ሰጥቶናል። ከዛም ባለፈ ደግሞ ሩታና ኤፍሬም በጣም ልታውቁ የሚገባው ነገር አብርሽ እኛ ትላንትና ከምናውቀው አብርሽ ተለይቶብናል እያንሽ ነው። ሩታ መረም እየሰማሽን ከሆነ አብርሽ እኛ ትላንትና የምናውቀው እንደዚህ አይነት ልጅ አልነበረም። አብርሽ በራሱ ኮንፊደንስ ያለው ልጅ ነው፣ በራሱ የሚንቀሳቀስ ነው። አሁን ኤፍሬም ና ይለዋል፣ ሂድ ይለዋል። ገብቶሻል? አንቺ ናት ይዋልሽ፣ አንቺ ናት እስቲ እንዴት እንደዚህ ነበረው የአብርሃም ነው እያልኩሽ ያለው ያ ነገር ደግሞ ለኛ ለአይምሮአችን ሰላም፣ እኛ ወንድሞቹ ነን አይደለም ቤተሰቦቹ ነን። ለኛ ለአይምሮአችን ሰላም ስላልሰጠን ይሄ አንዳንድ ጊዜ ምን አለ መሰላችሁ፣ አንቺ እኮ ነገ ከኛ ጋር አብረሹ መሆን ብትፈልጊ ራሱ ከኛ ጋር ነው የምትቀጥዩ፣ ከኛ ጋር ነው የምትኖሪው። ስለዚህ እኛ የአብርሽ ጤንነት ስላስጨነቀን ከኛ ጋር ትንሽ ጊዜ ይሁንና ጊዜ ስጭን፣ አብርሽኛ ሊመለስልን እንፈልጋለን ነው እያልንሽ ያለው እንጂ ካንቺ ጋር ይለያል አላልንም። እኛ ሩታ ቤተሰቡ ከፈለግሽ ከእሱ ጋር መሆን ከፈለግሽ ምን እንትን አስባለሽ? አብረን ነው አይደል?
እሱ እኮ ወንድማችን ነው። እሱን ፈልገሽ እኛን ልጠይናችሁ ማለት። ስለዚህ አንቺ ከቤተሰቡ እንዲለያይ ብቻውን እንዲቀር ቤት ውስጥ እንዲሆን የፈለግሽበት ምክንያት ምንድነው? ኦኬ በጣም ጥሩ ጥያቄ ነው የጠየቃችሁ። አንደኛ ነገር፣ ሁለተኛ ነገር ደግሞ እውነት እሱ ከኔ ጋር እንዲሆን የምትፈልጉ ሰላም ምናምን እንዲፈጠር የምትፈልጉ ከሆነ እቺ ልጅ እዚህ ምንም አትሰራም። ማስወጣት ነበረባችሁ። የኛን ህይወት የበጠበጠች የኛን ነገር ልታፈርስ የምትፈልግ ሰው ነች አይደለ? አታስፈልግም። እንደዚህ ማስመሰልም ጥሩ አይደለም። ቡዜ ገባሽ አይደለ? ሲቀጥል ደግሞ እኔ እሱ ከእናንተ ጋር እንዳይገናኝ ምናምን ያረ በጣም ብዙ ጊዜ አግኝታችሁታል። አሁን ግን ሰላም ሆነ፣ መረጋጋት ፈለገ፣ እቤቱ መሆን ፈለገ። ፍላጎቱን አከብርለታለሁ። ስለዚህ ከኔ ጋር ነው የሚሆነው። ከዛ ባለፈ በጣም እንደዛ አይደለም እየሆነ ያለው አብርሃም ይሄ አይደለም። ታውቂዋለሽ፣ አንቺ ልቦናሽ ጠንቅቆ ያውቃል። ተረጋጋ አይደለም ሩታ እንዲላድርግ ኤፍሬም እንዲላድርግ አብርሃም እንዲ ነው አይደለም። እሱ ብቻ አይደለም። አሁን አብርሃም ጸጸት ላይ ሲሆንም ሆነ ምንም አውቀዋለሁ። እንደዚህ ቆይ እኔ በጣም ግርምና እንትን እያለኝ ያለው ነገር ምንድነው? በመጀመሪያ ደረጃ የናቅሽሙን ትዳር ነው ያከበርኩት። ገባሽ አይደለ? ከዛ በኋላ በሰው እጅ ሲያይሽ በደንብ አድርገሽ ነው በስትክክል ዳርሽም መያዝ አልቻልሽም። ከዛ ባለፈ ደግሞ በኋላችሁ ችግር ተፈጠረ። በየሰዓቱ እየመጣሽ እኔን ሚና ማድረግ አይጠበቅብሽም። ገባሽ አይደለ? አዲስ የሆነ መጀመር ደግሞ መብት አለው። አንቺ ሞክረሽ አልተሳካልሽም። እናስተውስ እንዲሁ ነው አላመለስ ብለ አዎ በደንብ በጣም ፈሪ ምንም ማፈለሽ የሁለታችሁ ሴቶች ጭቅጭቅ ሳይሆን እኔ መፈልገው አብርሃም ቋንቋ ያትሄዱ ሩታ እንደ ልጅ ስሚኝ ካንተ ጋር ምንም መነጋገር አዳምጪኝ እኔ ከነሱ ጋር እማወራውም የምነጋገረውም ቤተሰባዊነት አለ ብዬ ስለማምን ነው እንጂ እዚች ጋር አንተ ምንም እንድትለኝ ስሚ አንድ ነገር ልንገርሽ። እዚህ ጋር አንቺንም ማውጪው ሄርሜላንም ማውጣት አይመለከተኝም። ገባሽ አይደል? ስለ ፍቅር ስለ ትዳራችሁ ምናምን አይደለም። ስለ ደህንነት ነው እዚህ ቆም። ገባሽ? ከአንቺ ጋር የሚሆን ከሱ ጋር የሚሆን ብቻ አብርሃም ደህና እንዲሆን ፈልገን ይሄ አይደል? ይሄ ነው የምታውቂው አብርሃም? ይሄ ነው አብርሃም። በጣም አንተ ለምን ነው የምትጮኸው? በእናትህ ሊጮህብኝ ያለው በእናትህ። እሺ ይቅርታ አብርሃም። ስሚ ምንድን ነው የምፈልገው? አንተ ነኝ ጤነኛ ነኝ ያበርኩኝ መሰለህ እንዴ? አላበድክም። በቃ አለቃ ታስፈልግ በቃ ወሬ አታብዛ። እሺ ይቅርታ አብርሃም። የት ነው የምትሄድ? ቆይ ዳኒ ተው። የት ነው የምትሄደው? ቤቱ ነው የሚሄደው። ቤቱ ሄዱን ችግር አለው። ኤፍሬም ይሄ ቤት ነው። ችግር የለም። ይሄ የራሱ ቤት አለው። አለ ችግር የለውም። ቤቱ ቤት መምጣት ልትከለክለው ነው እና ታዲያ በቃ እዚህ ነው ያለው። ለጊዜው ከኛ ጋር እንዲሆን እንፈልጋለን። አሁን አስፈላጊው አይደለም። ኤፍሬም እንዴት ነው እንደዚህ ጨለም ብሎ በሚታይ እንዴ? ቢያንስ አንተ የሥጋ ወንድሙ ነህ አይደለ? አብርሃም እንደዚህ ነው የምታውቀው? አብርሃም ምን ሆነ? ሰላም ነኝ እኮ ምን ሆናችሁ? አንድ አይነት መልስ መመልሱት። ምንም አልሆነም። አይታያችሁ? ቀጥቅጠኝ መቀበል ለቀቀኝ። የምታውቀው ይቅርታ ስማኛ፣ ለ3 ቀን እዚህ ልትሆን ፈቃደኛ ሆነህልን ነበር አይደል አብርሃም? 3 ቀን ትጋሁን ገባ። ከዛ በኋላ ወደ ሚስት ወደ ልጆች ትመለሳለህ። ቢያንስ 3 ቀን ብቻ እረፍት አድርግ እዚህ አብርሃም። አስተሬ ልጆች አትበል። ወደ ልጅ ልውል ብቻ ነው ልጅ። እሺ ወደ ልጅ ትመለሳለህ። ይቅርታ እሱ አሁን ተሳስቶ ነው። በቃ ወደ ልውል ትመለሳለህ። እኔ እዛ ልውል እየጠበቀ ነው። ትመለሳለህ። ይኸው እየሰማሽ ነው። እሺ አሁን ቆይ ትሄዳለህ። አንቺም ትወስጂዋለሽ። መውሰድ ነው አይደል? ስጦታውን ፈልጋችሁት ነው ወሰዱት። አዎ ፈልገው ነው። አሁን እናንተ በቃ ፎከስ አደረጋችሁ ሩታ የሆነ ነገር ምናምን። አንቺ ነሽ ሌላ ምንም አይገርመኝም። አንቺ ነሽ ተደረገ አንቺ ነሽ ምንም የተፈጠረ ነገር አንቺ ነሽ እንደዛ እንዲሆን ያደረገች። ሰው ሁሉ ቴንሽኑ እሱ ላይ እንዲሆን አደረግሽ። ቴንሽኑ ነው። እኛ ደግሞ ሰላም ስለነሳን የለም ታወዱ ደግሞ አሁን ደግሞ ትንሽ ደግሞ እዚህ ቢቆይ ፈጽሞ ሰላም ይሆናል ልጁ። አሁን ግን ይዘሹ ለመሄድ ባትሞክሪ ደስ ይለኛል። አሁን እናንተ መከፈለሽ ነይ አንቺ ራስሽ ቤቴ ነገር ምን እንደሆነ ታውቂያለሽ። ልኡሌን ይዘሹ ነይ እዚህ ችግር የለውም ይበቃል። ቤቴ ለሁላችሁ ነይ የተወሰነ ጊዜ እዚህ ቋመጥ ቤት እኮ አላቸው ጉዚ በጣም ባልና ሚስት ናቸው። አውቃለሁ እንዳላችሁ ቤት ነው መሆን ያለባቸው አውቃለሁ። በቃ ግን አሁን እዚህ ነው የሚሆነው። ቤት እንዳላችሁ በጣም የገረመኝ ነገር ምን እንደሆነ ታውቂያለሽ። ሰላም ሆኖ ቤቱን መምረጡ በዚህ ልክ እንደዚህ እንደሚያደርጋችሁ አንድም ቀን አስቤው አላውቅም። በጣም ነው የሚያስገርመው። በጣም አዎ ቤቱ መምረጥ እኮ አይደለም የሱ ደህና እንደዚህ ደህና ነው። ደህና ነው። አንተ ራስህ ደህና አይደለም። ያማል አብርሃም ይኸውልህ አንተ ምን ላሳየህ? ምንም አታሳየኝ። የድሮ ማንነት ይሄ አይደለም። ምንድን ነው የድሮ ማንነት? የድሮ ማንነት ነው እኔ ምንም አልሆንኩም። ደህና ነኝ። አብርሃም እንደዚህ አይደለም። አንቺ እሱ እንደዚህ ቅድም ሸውዶ ነው ያመጣኝ ቅድም አንተ አሁን እሱን ማታለል እኔ በነገር ላይ ስላመንኩ እኔ ጥሩ ነገር ለመፍጠር እኔ ግራ ገባኝ። እሷ መናገሩ በእሷ ታዛዥነት ውስጥ እንዴት አይናገርም? እናንተ ብላችሁ ነው እናንተ ተፈጠሩ እንዴ ነግራታል እንጂ ከማስከፈ ድረስ መረጃ ነው የሚነግራት። ሚስቴ ነች። የፈለኩትን ነገር እናገራለሁ። ልክ ነህ። በቃ አንተ እኔ ምን አልኩኝ? ልክ ነህ እኮ ግን በቃ
ልክ ነህ። ትንሽ ጊዜ ጠብቅ ነው። ይኸውልሽ የቤት ራስ ወደ ነው ገባሽ አይደል? ገባሽ? ያንቺ ራስ እሱ ነው ማዘዝም ካለበት መወሰንም ካለበት እሱ ነው መወሰን ያለበት። ለምንድን ነው አንቺ ለምንድን ነው አንቺ ተረጋጋ። ይወት እንደሚያደርግ እየወሰነ ነው ራሱ መሄድ የፈለገው እኮ አብርሃም። ሰማኝ እዚህ ጋር ቆመት እሷም እህት እሱም ወንድም ነው አይደለ? እሱም ወንድም ነው። አንተ የምታውቀው ወንድም ይሄ ነው። ከልጅነት ጀምሮ አብሮ ያደገው ወንድም ይሄ ሲጀመር በምን አይነት አማርኛ በነገር ነው የሚገባ? ካንተ የበለጠ ከስጋ ወንድሙ የበለጠ እኮ ይሄ ልጅ እየተጨነቀ ምንድን ነው የተጨነቀው? አብርሃም እንደሚያውቀው ትናንትና እንደሚያውቀው አብርሃም አይደለም ሰላም የመረጠው ግዴታ መጣላት መጮህ አለበት። ይጩማል አንተ ራስ ምን ሆነሃል? አንተ መኪና አንተ እየነዳህ ነው በፊት የሚኖረው ህይወቱን። አሁን ሰላም መርጧል። አንተ እየነዳህለት ነው የሚኖረው። አንተ ኤፍሬም እንደዚህ አድርግ ብሎ ነው የሚኖረው። ንገረኛ መልስልኝ። ሁላችሁም ትጨንቃላችሁ። እንዴ አሁን ጨንቃለን። እንዴት አይጨንቅሽ? ሩታ ቆይ አብርሃም ለሶስት ቀን እዚህ ነው። ስሚኝ ሩታ ለሶስት ቀን እዚህ ነው። አልፈልግም። ገባ ዳኒ? በጣም አስመሳይ ሰው ነህ። በቃ እሱ አስመሳይ ነው። ጓደኝነት ምናምን ብዬ አስቤ ነው እንጂ አጠገቢ ድርሽ እንዳትል ማድረግ እንደማይቀጣኝ ጠንቅቀህ ታውቀኛለህ። ገባ አይደል? ስነ ስርዓትን ትይዛታለህ። ስሚ አሁን የፈለግሽውን ነገር ብትናገሪ እቀበልሻለሁ። ለምን ታውቂያለሽ? እሱ ደህና እስኪሆን ድረስ ገባሽ አይደለ? እኔ ካንቺ ጋር በመሆኑ ምንም ነገር አይገደኝም። ወይ ከሱ ደህና አርገኝ ይሄው ደህና አርገኝ። ምንድነው አብርሃም ቁጭ ለሶስት ቀን እዚህ ነው። ለሶስት ቀን እዚህ ነው። ከዛ ወደ ቤት ምን ጋር እኮ ነው የምትቆየው። የእናንተ ሀሳብ ዳኒ በደንብ ግልጽ ነው። አንተ ከእህቱ ጋር ምናምን ከወንድሙ ጋር ከሆነ ሰላም ማድረግ የምትፈልግ የነበረው እዚች ልጅ ምንም አትሰራም። እቺ ልጅ ውጪ ከእህቱ ጋር ጊዜ ያሳልፋል። ችግር የለውም። ምን ዳኒም እኮ ሊሄድ ነው። እዚህ ቤት አለው እሱ ራሱ ቤት አለው ሊሄድ ነው። እኔ እሱ የሚኖረው ከኔ ጋር ነው። ለሶስት ቀን ይሁን በቃ ይኸውልሽ የሚላ ቤት አይደለም። ከዚህ ይመጣሉ አንቺ የፈለገበት ይሄ ከዛ በኋላ አንቺ ጋር ቢፈልግ ካልፈለገ የፈለገውን ያድርግ ብቻ ለሶስት ቀን ከኔ ጋር ይሁን። እሱ ለሁላችሁም ያሉ ከኔ ጋር አዳዲስ ርዕስ እያወጣችሁ ማለት አዳዲስ ርዕስ ማንሳት አይደለም። አብለው ንቃችሁ። አሁን ደግሞ ድጋሚ 3 ቀን አላችሁ። ሶስት ቀን ይቀበል ከኛ ጋር ምን ችግር አለው? ምን ቁጭ ብሎ ምን ችግር አለው? ቆይ አይደለም የፈለጋችሁት ነገር አድርጋችሁታል። መጥቷል። ማየት የፈለጋችሁትን ነገር አይታችኋል። ሀብሉ ሞልቋል። ይበቃችኋል። ምንድነው ችግሩ? ቢቀመጥ ይበቃችኋል ወይስ ካንቺ ጋር ካልሆነ አለበት? ካንቺ ጋር ካልሆነ አይንቀሳቀስም። ከኔ ውጭ ማኮ ተንቀሳቅሶ አያችሁት። ሀብሉን አወለቃችሁ ጊዜ እሱ ተይው። ግን አንቺ ካንቺ ጋር ቤት ውስጥ ካልሆነ አይወጣም። አንቺ አሁን አብርሃም አንቺ ትክክለኛ ሴት ከሆንሽ ትክክለኛ ሴት ሰርቶ መግባት አለበት። ወንድ ልጅ አይደል? ራሱ ተንቀሳቅሶ መግባት አለበት። አይደለም በጭራሽ ትልቅ ውሸት ይገዋሽሽ ነው አይደለ? በራሱ ተንቀሳቅሶ አያውቅም። እንዲህ ከሆነ ጀምሮ ተንቀሳቅሶ አያውቅም። ተሸክማኝ ነው እንደምትዞረው በለው። እስቲ በራሱ እንዲንቀሳቀስ ፍቀጅለት። ይሄ ልጅ በራሱ ተንቀሳቅሶ ካቆመ ቆየ። እየተንቀሳቀስኩ አይደል? ተሸክማ ነው ያለችው በለው። ምትበላ አንተ እሷ ነገር ነው የምታስተናግደው። ልክ ነው በለው። እንዴ ሰው ለሚስቱ መታዘዝ አይገባም? መታዘዝ ሰየው ደስ ይላል። በትክክለኛው መንገድ ሲሆን ነው እንጂ መታዘዝ የሆነ ነገር መሆን ምናምን እኔ አይመለከተኝ። ምርጫዬ ነው። ከዚህ በፊት ብያለሁ። ቪዲዮዎችን ታያለህ። ግን አሁን ባለህበት ሁኔታ አይደለም። ሰው ስራ ሳትሄድ ቀርተህ መኪና ሰው እየነዳለ ቤት ውስጥ እንደ ሴት ልጅ ቁጭ ብለህ አይደለም ነው በቃ ጥያቄ ያ ነው እያልኩ ያለሁት። እኔ ከስራ እረፍት ማድረግ አልችልም። እሱም ጥሩ ነገር ነው። አብርሃምን ነው የምፈልገው እኔ እኔ ረፍት አግዝ ከዚህ በፊት ረፍት ማድረግ መብት እኮ ነው። ትችላለህ። ቤት ውስጥ ብቻ አይደለም ከሀገር ወጥተህ ብትፈልግ ረፍት አድርግ። ግን ደህና ሁንልኝ በቃ እሱ ነው የምፈልገው አይደለ? ሲጀመር ቦዜ ቆየ እኔ የምለው ሩታ ለምን ልትራጅናት ሞክር? እኛ እያለን ያለ ነው እንዴ ሩታ በጣም የሆነ ሌላ ውስጥ እየገባሽ ነው። አንቺ ራስሽ ገብቶሻል። እኛንም እያስጨነቅሽን ነው። እኛ አብርሃም ከኛ ጋር ይሁን። እኛ እዚህ ቤት አሁን እኮ እያልኩሽ ነው። እኔ ምን ዋለኝ ታውቂያለሽ አይደል? በቃ ዛሬ ስለ ወንድሜ ጉዳይ አሳስቦኝ ነበር እዚህ መጣሁ። ተረዳሽኝ አይደል? ድንገት ዳኒ ይዞት መጥቷል። ከመጣ በኋላ ግን እኛ ደስ ብሎናል። ገብቶሻል። ትንሽ ጊዜ ከኛ ጋር ይሁንና ይመጣል ወደ ቤት ነው ያለሽ። ለምን ይሄንን ለመረዳት አትሞክሪም? አንቺ ሚስት ነሽ፣ እንደ ሚስት ስትሆኚ እሱም ደግሞ ባል ነው፣ እንደ ባል ሲሆን አይሻልም ወይ? አንቺ እሱ ባል ሆኖ እንግዲህ ያው ራስ መሆን ሲገባው ቤት ውስጥ ቁጭ ታስሮ ቁጭ እንዲል ትፈልጊያለሽ ወይ እንዴ? አሁን ምናልባት አሁን አንቺ የሆነ ሲመስለኝ የታየሽ ነገር ወይ ደግሞ አንቺ የገባሽ ነገር ትላንትና ያስቸግረሽ ስለነበር ትላንትና ካኪ ዘራ ትላንትና እምቢ ይል ስለነበረ ዛሬ ግን ሁሉ ነገር ስትጠይቂው እሺ ስለሚና ስትይው እሺ ያ ወደ ራሱ የተመለሰ መስሎሻል። ግን አይደለም።
ገባሽ? እኛ እሱን እያለን አይደለም። መታዘዙ ለምን ታዘዘሽ አይደለም ይታዘዝሽ። ግን እኛ አብርሽን አተነዋል። የድሮ አብርሃም እንደዚህ አይነት አይደለም። ቢታዘዝም ታዛዥ እንደሆነ እናውቃለን እኮ። ትናንትናም ታዛዥ እንደሆነ ታውቂያለሽ። ግን በእንደዚህ አይነት መልክ አይደለም። ገባሽ? እኛ የተረዳነው ይሄ ነው። ኤፍሬም እንኳን እኮ እያወራን እየተረዳን አይደለም። ገባ? አሁን ሁለታችሁ በራሱ ምን እንዳሰባችሁን ያላቅም። አሁን ሌላ ነገር እንዳስብ ነው እያረጋችሁኝ ያላችሁ። ስለዛ በስነ ስርዓት ይህንን ነገር ግልጽ ሆነሽ አንቺ ራስሽ ለኛ ነፃነቱን ብትሰጪንና ወንድማችን ነው ከኛ ጋር ቢሆን ምን ችግር አለ? ቆይ እኔ ግራ ይገባኝ። ቆይ እኔ ራሱ በጣም ጥያቄ እየሆነብኝ ነው። እኔ መጀመሪያ ስጦታ የሰጠሁት ሰዓት ነበር አይደል? እሱ ድረስ ማውለቅ ለምን አስፈለገ? መልሽልኝ። ይሄ አዲስ ነው የገዛችሁለት? ማን እንደገዛለት እኔ አላውቅም። እኔ ስጦታውን ስጦታ ማውለቁ ስለምን አስፈለገ? ሰዓቱ ስለወለቀው መሰለኝ ሰላም ያገኘው። ምን ማለት ነው? አዎ አየሽ ነው ደግሞ በዚህ መጣችሁ። ሰላሙን ያገኘው አንደኛ እንደዛ ማለት ነው። ሁለተኛ ነገር ደግሞ አንቺ ከህይወታችን ወጥተሻል። ከነ ምናምንሽ ነው መውጣት ያለብሽ። ያንቺ እዚህ ቅራቅንባ አያስፈልገንም። ሰላም ምን ግን እንዲህ ነው? አውዚ በጣም ሰላም ነው። ድንግዝ ማለት ነው። ሰላም ህይወቱን መርጧል። እንደገና ደግሞ ከዚህ በኋላ ማሳለፍ የሚፈልገው ጊዜውን በሙሉ ከኔ ጋር ነው። ረጅሙን ጊዜ ከኔ ውጪ ብዙ ነገር ሲፈጠር አልፏል። ኦሬዲ ካሁን በኋላ ግን ከኔ ጋር ነው የሚሆነው። እኔና እሱ እንግዲህ በጣም ጥሩ ጊዜና በደንብ ዛሬ ምን ካደረግን በኋላ ከቻለን እንገናኛለን። እሺ ፈልገው ወደው ነው እኔ የምሰጥን ስጦታዎችም እንዳለ አንዴ ከድር እያነሳ ከዛ በኋላም እየሰጠሁት ያሉ ስጦታዎችም ራስህ ከነክሳት ፈልገው ቀርተህ ነው ወይስ አንተ በእነሱ እየተመራ ነው ያለው? አሁንም አውልቅ ስትባል ታውልቃለህ፣ አርግ ስትባል ታደርጋለህ። እንዴ አንተ አያስፈልገኝም። በቃ እንጂ ስጦታ እንዴ በግልጽ አማርኛ ተናገርኩኝ አይደል? ያንቺን ስጦታ ያንቺን ምንም ነገር አልፈልግም። በቃ በራሴ ነው መንቀሳቀስ የምፈልገው። በራሴ አይደለም አሁን ተንቀሳቀሳ ሩታም እስከ ዛሬ ድረስ ሩታ የት ነበርሽ አንቺ? እስቲ ንገሪኝ፣ የት ነበርሽ? ያ ሁሉ ነገር ሲያልፍ ብዙ ነገር ስንል ብዙ ነገር ሲፈጠር እንደዛ ስታደርጊበት የት ነበርሽ? ባልሽን ለመመለስ ምን ያዘሽ? ኦኬ እንደዛ ስታደርጊበት ሳይሆን እሱ የሚያደርገው ነገር ማሰብ ነበረብሽ። የኔን ብቻ ትቁጠሪ። ሲቀጥል ደግሞ እኔም ያደረኩትን እሱም ያደረገውን ረስቶ ነው ዛሬ በሰላም እየኖርን ነው። ሶ ያለፈ ታሪክ ምንም ማስታወስ አያስፈልግም። አንዴ ስማኝ፣ ማስታወስ አያስፈልግም። ገብቶኛል። አንዴ አዳምጣት። እሷም ጥፋተኛ ነበረች፣ እኔም ጥፋተኛ ነበርኩ። ሁለታችንም ይቅርታ ተጠያይቀናል። ያለፈ ነገር ማስታወስ አይጠበቅም። ችግር የለውም። አንዴ ከሷ ጋር እሺ ተጣልታችኋል፣ ተፋታችኋል። ከዛ በኋላ ከኔ ጋር አዲስ ህይወት ጀመርክ አይደል? አንድ ጥያቄ በስትክክል መልስልኝ። አንተ ልቦና በስትክክል የሚያውቅ ከሆነ ማለት ነው ከኔ ጋር የጀመርከውን ህይወት በእንደዚህ አይነት መንገድ ነው አልፈልግሽም፣ ወደ መጀመሪያ ህይወት ይመለሳለሁ የምትለው በእንደዚህ አይነት መንገድ ነው? በጣም በንግግር የምታመሰው ነበር አይደል? በትክክል እንደዚህ አወራሱ የሚፈልገውን ቀጥታ ከኔ ጋር ህይወት ጀምረሃል። ህይወት መጀመርህንና አንዳንድ ነገሮች እንደምታስታውስ አውቃለሁ። ቤት ድረስ መተህ ፎቶዎችን ስታይ ነበር። አለፈ። ኦኬ እንደ ሴት ልጅ ቁጭ አድርገህ እኔም በስትክክል ባትፈልገኝ ነው ባትወደኝ ወደ መጀመሪያ ህይወት መመለስ ብትፈልግ ይሄ ነገር ቤተሰብም ገብቶበት እንደገና ደግሞ በሰፊው እኔ እንደማትፈልገኝና እንደማትወደኝ መንገር ትችል ነበር አይደል እንዴ? ግን ደግሞ ትዳራችሁን ፈቶ አዲስ ህይወት እስከጀመርክ ድረስ ደግሞ እዚህ ጋር የጀመርከውን ህይወት ላይ ታስብ ይገባል። ገባህ አይደል? በግድ ነው እንዴ? ኖ በግድ አይደለም እያልኩ ያለሁት። ግን ደግሞ ለኔ መንገር ባለብህ ካለ የምትናገርክ ያለው አሳማኝ ምክንያት ሰጥተኸኝ ከኔ መለያየት ትችላለህ። ገባህ አይደለ? ግን ጤነኛ ይሁንክ ጤነኛ አይደለም ወይም ደግሞ ሰላም አይደለም ብዬ እያሰብኩት በፍጹም እኔ እንዴት አድርጌ እንድቀበለው ነው የፈለግከው? ሲጀመር ያልገባችሁ ነገር ማለት ነው ሩታ፣ እስኪ ቁጭ በል በይው እስኪ ልጁ። ለምን? አይ ቁጭ በል በይው አንዴ። አንቺ ዘጁ ለምን ይቀመጣል? እንሄዳለን እንዴ? አይደለም ይነሳል እኮ ቁጭ በል በይው። እሺ ቁጭ በል እንዴ። ለምንድን ነው እኔ ምን በሰው ነው እንዴ የምለው? ምን እንዴ ሚስቴ ነች፣ የፈለገችውን ነገር ብታዘዝ ይታዘዛታለሁ። በቃ ታዘዛታለህ? አዎ እሺ ቁጭ በል እሺ። ለምን ቁጭ አለ? ልንሄድ ነው እኛ። የት ሄዳለህ? ችግር የለም። ሩታ ካላለች እሺ አትልም ነው እንዴ አንተ? የት ቆይ አይደለም ቆይ ወዴትም ማለት ከዚህ በላይ ባታስጨንቁት አሪፍ ነው። ምንድነው እኮ ትሄዳለህ። ምንም የምትሰሩት እንትን ደስ አይልም እኮ ምንም አላለም እኮ በቃ አልፈልግም። ምንም ምንድነው የምታስጨንቁኝ? በቃ አልተጨነቅም። የግድ እኮ ያስጨነቁት እነሱ ናቸው። እነሱ መጡ አስጨነቁ። አንቺ ከዛ በፊት ከሩታ ጋር ሁን ትይኛል ነበር እንዴ? ለምንድን ነው እኮ እኔ እኮ ግራ የገባኝ እሱ ነው። ያኔ ለምን አልሆንክም ነው ለእኔ ጥያቄ። አሁን እንዲህ ፈዛ ደንግዛህ አይደለም ከእሷ ጋር የምትሆነው። ስለዚህ ቁጭ በል እያወራሽ ነው መልስ እየመለሰ ነው። እያወራኝ ነው። እያወራኝ ነው። አሁን በግድ ደንዝዝ ነው እንዴ? አይደለም በቃ ደህና ነህ። እኔ ምን አልኩኝ? ደህና ነህ፣ ሰላም ነህ። ግን ከኔ ጋር ሁን ምን ችግር አለው? ለሶስት ቀን እሺ እዚህ ሌላ ጊዜ አንተ እንደዚህ ስላስጨነቅከው እናንተ ሌላ ሀሳብ ስላነሳችሁ አይሆንም።
ሌላ ጊዜ ሆነ በቃ አንቺ ሌላ ጊዜማ አየነው እኮ ከኔ ጋር ይሁን የሆነ ነገር ስልምሽ ሰማሽ አሰረጋጊ ይልካው በግድል ተሰብስበ ምንም ችግር የለውም እሺ ደህና እንደሆነ ማሽ ጊዜ ደጋግሞ እየነገረ እሺ አላበርክም አንተ ጤነኛ ነህ አንተ ወደ መጀመሪያ ህይወት ተመልሰሃል ምንም ችግር የለውም እህት ቤት ነው አይደል ከዚህ ቤት ትመጣለህ ብዙ ሰዓት አሳልፈት ሄዳለህ አይደል ስለዚህ ዳኒ ሁላችንም እረፍት እንድናገኝ እዚህ ቁጭ በልና ሎሌ ይመጣል እዚህ ጥሩ ጊዜ አሳልፈው እኔ ከፈለክ ሄድልሃለሁ ቢያንስ ለሶስት ቀን እህት ጋር ተቀመጥ ይሄ ከባድ ነገር ነው እሺ ለምን እህቱ ጋር እኮ ነው አይቀመጥም ዳኒ ስጋው እኮ ናት ምንም ያሳስብና የሚያሰጋ ነገር የለም ጭራሽ የለም ችግር አለው አይዞሽ ችግር የለውም እሱ ችግር የለውም ነገሮችን እንደዚህ እየሸፋፈነችብህ ነው ስለዚህ አንተ በራስህ መወሰን የምትችል ከሆነና የምትወዳት እህት ጋር እግዚአብሔር አታስጨንቁ ለሶስት ቀን ሩታ አንቺ ልደቂውና አንድ ሐሳቡን ይንገር አንቺ ጋር ንገራችሁ ሐሳቡን እኛ ያደረግነው ምናምን ነው አይሰራችሁ ሐሳቡን ይንገራችሁ ሰማኝ አንድ ነገር ልንገር እኛ ከሩታ ጋር በመሆኑ አይደለም ችግራችን እኔ ከሩታ ጋር የፈለገውን ይሁን ከልጅ ከትዳሩ ይመለስ ግን አንዴ ወደ ቀልቡ ይመለስ ወደ ማንነቱ ይመለስ ቀልቡ ይኸውና ወዴት ነው ቀልቡ የሚመለሰው ከዚህ በላይ እሺ ቀልቡ ላይ ከሆንክ ማለት አብርሃም ቀደም ለሶስት ቀን እሺ ብለህናል አይደል አሁን ሩታ ሲመጣ ለምን ሐሳብን ቀይ አላልኩም እሺ አላልኩም በግድ ያስገደድከኝ ነበር እዚህ ትሆናለህ እያልከኝ ነበር እንጂ እኔ እሺ አላልኩም ማላቅ ነው እንደሚመስል ለምን እሺ እህትጋሙን አትፈልግም ለሶስት ቀን አልፈሪ ሚስት ያለኝ ለምን ነው እህትጋሙ ነው ለሶስት ቀን እረፍት እንድታረግ ነው ካለህበት ነገር ላይ ነፃ እኔ መስተጨነኩኝ አልኩ ከሚስቴና ከልጄ ጋር ደስ የሚል ህይወት እየኖርኩኝ ነው አለቀ በቃ ለምን ነው ማጥፋቱ በራሱ እንዴ ስንቴ ነው የሚነግርሽ በራሱ ነው አንተ መኪና ምትነዳለት ነዳውለት ምን ይጠበቅ ለምን ከዛሬ ለምን አልነዳህለት እነዳለሁ እስከዛሬም ባጋጣሚ አጋጣሚ ነው ሁሌ ዘዋ አታውቅም እንዴ እኔ አንተ ሄደ መኪና አንተ ሄደ እያንዳንዱ ነገር አንተ መርታ አታውቅም አንተ ሁሉ ነገር አንተ ጊዜ አንተ ተላብራ በዚህ ተጨነክ ነው አታስመስል አታስመስል በደንብ አስመስላለሁ በቃ እንውጣ አስመስል ከሆነ በደንብ አስመስላለሁ አሁን ይፋ በቃ አንተም ተረጋጋ እኛ የምንረጋጋ እኛ የምንፈልገው ሰላማችንን ነው እናንተ በዚህ ልክ እንደዚህ ብትሆኑም አይደንቀንም ኢትስ ኦኬ ለመረጋጋት ሞክሩ ከእናንተ ጋር መገናኘት ባለብን ጊዜ እንገናኛለን ማውራት ባለብን ልክ እናወራለን ከኛ ህይወት የማያስፈልጉ ሰዎች ግን ፊት ለፊታችን ይዛችሁ አትቅረቡ አንተንም ይጨምራል ችግር የለም ሄድሽኝ እግዚአብሔር እኮ አይደለም ቤተሰቡ ብቻ ነው የምትፈልጊው አንቺ እሱ ብቻ ነው የምትፈልጊው ብቻውን ባይተዋር እንዲሆን ነው የምትፈልጊው መጀመሪያ ባሌ ይቀድማል እውነት ለመናገር ባልሽ ቢቀድምም ቤተሰብ አለው እንደዚህ አድርገሽው አይደለም ትክክለኛው አብርሃም ጋር ሆኚ እስቲ አንቺ ሴት ኮንሽ ትክክለኛው አብርሃም ጋር ሆኚ በጣም ብዙ ጊዜ ሴት ኮንሽ ትኛለሽ በጣም ተፈራ ሴት ነኝ ብዙ ስትረግል ማሳየኛ በጣም ብዙ ሰዎች ሊጥሉኝ እየሞከሩ በብቃት የተወጣ ሴት ነኝ አይደለሽም ከዛ በመጣደሽ አስረግጬሽ ማለት ነው ስለዚህ ነው ዛሬ ቆሜ ነጋገር አይጠበቅብን ነው የሁላችሁም ታናሽ ቢሆን ሁላችሁም አክብሬያችሁ ዝም ያልኩት እስካሁን ሌቭም ሆነ ጉዜም ሁለታችሁም እናንተን አክብሬያችሁ ነው እስካሁን ዝም ብያለሁ ልጁ ደንዝዛል የሆነ ነገር ተጣጣ ሰላም እኮ ነው ልጁ ከዚህ በላይ ምን ይሁንላችሁ እያሳበዳችሁት ነው በግድ በድሮ ሶስት ቀን እዚህ ቆይ ተባልካል ሶስት ቀን እዚህ ቆይ እነሱን አክብሬ ነው እስካሁን ዝም ያልኩ ሌላ ችግር ለማፍጠር ነው ከከው ሰማያለ እንደሱ ነው ምን ብታረጋኛችሁ ስሚ ሶስት ቀን እዚህ እንዲቆይ ፈቀደ ማንም ሰው ይሁን አብሽና አትረፍ በቃ ሂድ አንተ ለእንዴ መታዙ ለምንድነው ልጁ እናንተ መታዙ ዋላ ትከፍሉበታላችሁ እሺ ቀረብስ አምቡድ እንደዚህ ምን የለበት እንዴት ነው በዚህ ልክ መድረቅ የሚችለው እንዴት ነው በዚህ ልክ ደርቆ ደህና ነው ማለት የሚችለው እንዴት ነው አብሩት ያደገ ወንድሙ በዚህ ልክ እናንተ ያያችሁት እኔ ያዩት ማየት የሚከብደው እንዴት ነው ከሷ ጋር ተባብሮ በዚህ ልክ ሲጀመር እኔ አሁን ሲገባኝ የፍሬም በራሱ አንዳንዴ ምንድነው ተሰራ ድግምት ምናምን የምትሉት ነገር እኔ የእውነት እያመንኩ ነው መሰለኝ ኤፍሬምን በራሱ የሆነበት ሳይሆን አይቀርም እንደዚህ በዚህ ልክ ሊከራከር ወይ በዚህ ልክ ጭራሽ ከኛ ጋር ሊጣላ የሚደርስበት ምክንያት በፍጹም ሊገባኝ አልቻለም እንዴ ሩታን እኛም እናውቃታለን መጀመሪያም በደንብ እናውቃታለን ሩታን እንዴ ምን የተለየ ነገር እንዳየ ወይ ደግሞ ሳለ ምን የተለየ ነገር እንዳለ እኔ በፍጹም ሊገባኝ አልቻለም እኔ አሁን ምን ካይምሮ ይበላይ ስለሆነ የተለየ ምናምን እኮ አይደለም እኔ እኮ አልገባችሁም እናንተ አሁን እኔ ልጁ ሰላም እንዲሆን ነው የምፈልገው የፈለገውን ነገር መወሰን ይችላል ብያለሁ በሄርሜላ ፊት ብያለሁ እኔ አሁን
ሄርሜላ ትሁን ሩታ ትሁን አይደለም ጥያቄ። ልጁ በስነ ስርዓት በህይወቱ ለምን አይኖርም? ለምን ይከለክሉታል ነው በቃ የኔ። ለምን ፉዞ አርገውት ለመቀመጥ ፈለገ? ያ ነው በቃ የኔ ጥያቄ። ሁላችንም እኮ አሁን ቡዜ እሱ ነው እያሰብን ያለው። ያም ሆነ ግን አሁን እኛ አሁን በካሜራ ፊት ማወራው ነገር የለኝም። ተሰብስበናል አይደለ? የምናወራው ነገር አለኝ እፈልጋለሁ። አንድ እንኳን ሀብሉ ወጣልኝ፣ ሁለት ደግሞ ማድረግ ያለብንን እናደርጋለን። አሁን ግን በዚህ መልኩ ማውራት አልፈልግም። ወይ ይሄ ልጅ ወይ ምናልባትም ይሁን ነገሩን ብላ ለመቀበል እየከበደኝ ነው። ምናልባት ይሄ መተመኝ ሳይፈልገኝ ቀርቶ ይችላል። ልቀበለው ግራ ገባኝ። እግዚአብሔርን እውነት ከቀልቡ ሆኖ እኔ ሳይፈልገኝ በዚህ መንገድ ከኔ ጋር ለመለያየት እየሞከረም እየመሰለኝ ነው። ከቀልቡ ቢሆን እኮ ይኸውልሽ ያስታውቃል። ሄርሜላ ከቀልቡ የሆነ ሰው ያስታውቃል። ይጀምር አብርሃም ታውቃለህ አይደል? የሚፈልገውን ነገር ቀጥታ የሚናገርና የሚጋፈጥ ሰው እኮ ነው እንጂ እንዲህ ዙሪያ ጥምጥም የሚሄድ ልጅ አይደለም። የእሷ ለመናገር ዙሪያ ጥምጥም አይሄድም። ቀጥታ አልፈልግሽም ካለ እንዲህ ነው አልፈልግሽም ሊላት ይችላል። ትናንትና ንቅት ብሎ ቢንቀሳቀስ ሰው ነው። ከልጁ ጋር ብዙ ነገር የሚያሳልፍ ሰው ነው። የፈለገውን ነገር የሚናገር ሰው ነው። ገባሽ? እኔም እኮ ይሄን አብርሃም አይደለም የማውቀው። ብዙ ቦታዎች አብረን ሄደናል። ቢያንስ የሰርጉ ጊዜ እንኳን ረጅም ጊዜ አብረን ነበር። እኔ አውቀዋለሁ በትክክል አብርሃም። ገባሽ? ያ ነገር ነው ጭንቅላት ውስጥ የገባው። አሁን ደግሞ የኤፍሬም ራሱ እንደዚህ መሆን ሌላ ጥያቄ ነው የፈጠረብኝ። ለማንኛውም ተውት፣ ሁሉንም ነገር ለማስተካከል እንሞክራለን። ቆይ ዳኒ ፈልጋለሁ፣ ካሜራውን እንትን በል እፈልጋለሁ። ቁጭ በል ስሚኝ ቡዜ፣ አሁን ባለው ሁኔታ ላይ ማለት ነው እኔ ምንም ልናገር አልችልም። ሌላ ነገር ማሰብ አለብን፣ ሌላ ነገር ማቀድ አለብን። በቃ በቻልነው አቅም እንሞክር። እደውልላችኋለሁ።